ዝቋላ በእኛ ዘመን እኛ በነበርንበት ዘመን አንድ የተደረገ ታምር ልንገራችሁ። አንድ አባት የልጃቸው ዓይን ይታወራል፣ ሁለት ዓይኗ። ከዚያ በኋላ እንዲህ ቀና ብለው ሲያዩ የአባታችን የገብረ መንፈስ ቅዱስ ገዳማቸው ይታያል። አይ ወደ ገብረ መንፈስ ቅዱስ ይዣት እሄዳለሁ፣ ልጄ ትፈወስልኛለች ብለው አመኑ። ይገርማቸዋል። ተራራውን ስትጀምር አንድ ዓይኗ ቦግ ብሎ በራ። ከዚያ በኋላ ይዘዋት ወጡ ወደ ላይ። በአባታችን በአቡነ ገብረ መንፈስ ቅዱስ በደጃቸው በበራቸው ደግሞ ስትቆም ሁለተኛው ዓይን በራ። ይህንን ያደረገ አምላካችን እግዚአብሔር ክብር ምስጋና ለስም አጠራሩ ይሁን። ይሄ በእውነት መጽሐፋዊ ነው። ቅዱሳን በእግዚአብሔር ኃይል ያደርጋሉ። ደግሞ የዋሆቹ ምን ይላሉ? ተአምር ቢያደርጉ እንኳን በሕይወት እያሉ ነው እንጂ በሕይወት ከሌሉማ እንዴት ያደርጋሉ ይላል። በሕይወት የሌሉ እነሱ ናቸው ምእመናን። አባታችን አቡነ ገብረ መንፈስ ቅዱስን ገድላቸው ምን ይላቸዋል? አኮ ዘነበረ ከመሰብ አላ ነበረ ከመ መላእክት ዲበ ምድር። ሰው ሆኖ ነው የተፈጠረው። ሰው ሆኖ እንደኛ ነፍስ ሥጋ ያለው ሆኖ የሚመገብ ሥጋ ይዞ የምታስብ የምትናገር ለሁሉም ሐልዮ ምቹ የሆነች ነፍስን ይዞ ነው የተገኘው። ግን እንደ ሰው በዓለም አልኖረም ይላል ገድሉ። እንደ ሰው ምግብ አልተመገበም፣ እንደ ሰው መጠጥ አልጠጣም፣ እንደ ሰው ከሰው ጋር አልኖረም። ዘመኑን ሁሉ ለእግዚአብሔር ሰጠው። ዘመኑን ሁሉ ከዘመኑ ይችኛዋ የኔ ናት አላለም። አባታችን አቡነ ገብረ መንፈስ ቅዱስ ዘመናቸው ሁሉ የእግዚአብሔር ነበር። የእግዚአብሔር እውነት የተጋረደባቸው፣ እግዚአብሔር የተለያቸው፣ ረድኤት የራቃቸው፣ የማይጠይቁ ለማወቅ ያልፈቀዱ በሐሰት የተሞሉ እነርሱ ናቸው ሙታን። ቅዱሳንስ ሙታን አይደሉም ወገኖቼ። ሞት ማለት ሰው ከእግዚአብሔር የሚለይበት እኮ አይደለም። ነፍስና ሥጋ ናቸው የሚለዩት። ቅዱሳን ነፍሳቸው ከሥጋቸው ብትለይ አጽማቸውን እግዚአብሔር አይለየውም፣ ነፍሳቸውንም እግዚአብሔር አይለይም። የኤልሳዕ አጽም ሙት ያስነሳው ሙት ያስነሳው አጽም ስለሆነ ብቻ አይደለም፣ እግዚአብሔር ስላልተለየው ነው። እግዚአብሔር የቅዱሳንን አጥንታቸውን ይጠብቀዋል፣ ከነፍሳቸውም አይለይም። ለዚህ ነው ቅዱስ ያሬድ ይከውን ብርሃን ሀብሃሉ አዕጽምቲሆሙ ለጻድቃን፣ የጻድቃን አጥንታቸው ባለበት ብርሃን ይሆናል አለ። ሁለንተናውን ራሱን ሰጥቶ ራሳችን እንደጠየቀን ልናውቅ በእውነት ይገባናል። ዛሬ ስለ ዘመነ ምጽአት ነው ወንጌሉ የተነበበው። ወገኖቼ እግዚአብሔር ለዓለም 3 ዘመናትን ሰጥቷል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እንደ እግዚአብሔር መልካም ፈቃድ በዚህ ኃይለ ቃል መነሻነት አንደኛ ምእመናን በዚህ ዓለም የምንኖርበት ምክንያት ምንድን ነው? በዚህ ዓለም የምናሳካው ግባችን ምንድን ነው የሚለውን፣ ሁለተኛ ደግሞ ቅዱሳን የምንላቸው ይህንን ግብ ያሳኩ እንደሆኑ እና በመጨረሻም ባለቀው ዘመናችን ለግባችን መትጋት እንደሚገባን እንማራለን። የትምህርታችን ዋና ትኩረት በሁለንተናችን ለእግዚአብሔር ስለመገዛት ይሆናል። እግዚአብሔር ለሁላችን በቸርነቱ ያስተምረን። ሰውነታቸው ከመለኮት ጋር ታድራለች። ቅዱስ ያሬድ ነው የተናገረው። አግዓዝያን አንትሙ እምፀሐይ በር ገጾሙ፣ ነፃ አውጭ የሆኑ እነዚህ ከፀሐይ ይልቅ ያበራሉ። አክሊለ ስም ዲበ ርእሶሙ፣ በራሳቸውም ላይ የሰማዕትነት አክሊል አለ። ወከመ ኮል መዓዛ አፍሆሙ፣ ከአፋቸው የሚወጣውም መዓዛ እንደ ኮል የጣፈጠ ነው። ሰረገላሆሙ ጽኑ፣
የሚጫኑበት ሰረገላቸው ደግሞ የማይሰበርና የማይናወጽ ነው አለ። ቅዱስ ያሬድ እነ ገብረ መንፈስ ቅዱስን እነ ተክለ ሃይማኖትን እነ ቅዱስ ጊዮርጊስን ቅዱሳኑን ሲገልጣቸው ከአፋቸው በጎ መዓዛ የሚወጣ ከፀሐይ ይልቅ የሚያበሩ በራሳቸው ላይ ዘውድ ያላቸው በማይሰበር በጽኑ ሰረገላ ላይ የተሳፈሩ ነፃ አውጪዎች ናቸው ይላቸዋል። ነፃ የሚያወጡ ናቸው ይላል ቅዱሳንን። አሁን ይህንን ሲሰማ ደግሞ የሚታመም ሰው አለ፣ የሚጨነቅ ሰው አለ፣ የሚረበሽ ሰው አለ፣ እግዚአብሔር ተነካ የሚል ሰው አለ። ነፃ የሚያወጣማ እግዚአብሔር ነው እንጂ እንዴት እንዲህ ይባላል የሚል ሰው አለ። ወገኖቼ በጣም የሚገርማችሁ ነገር ቅዱስ ያሬድ ምን ለማለት ፈልጎ ነው ብሎ አይጠይቅም። ሁሉን ያወቀ ይመስለዋል። ለምንድን ነው የተነገረው ብሎ አይጠይቅም። ሁሉን እነርሱ ያውቁታል፣ ሁሉን እነርሱ ይተረጉሙታል። ምንም ሳያውቁ ሁሉን ያወቁ መስሏቸዋል። ክርስቶስ ነው ነፃ የሚያወጣው ይላሉ። ከቤተ ክርስቲያን በላይ የክርስቶስን ነፃ አውጭነት ማን ነው የሚመሰክረው? ምዕመናን እስኪ ጉልላቱን ተመልከቱት። በጉልላቱ መጨረሻ ላይ ቤተ ክርስቲያን ያስቀመጠችው የአምላኳን የክርስቶስን መስቀል ነው። ይሄ ለጌጥ የተቀመጠ አይደለም፣ ወይም ደግሞ ተወያይተን እንድናደርገው ብለንም ያደረግነው አይደለም፣ ወይም በግምት የሆነ አይደለም። ይሄ ቤተ ክርስቲያን አምላኳ ኢየሱስ ክርስቶስ እስኪመጣ ድረስ ለሱ የምትመሰክረው እውነተኛ ምስክርነቷ ነው። ከላይ መስቀል ነው ያለው፣ ከመስቀሉ በላይ ምንም የለም። ይህም ቅዱስ ጳውሎስ ለቆላሲስ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 18 ላይ ክርስቶስ የቤተ ክርስቲያን ራስ ነው ይላል። የማን ራስ ነው ክርስቶስ? ተናገሩ እንጂ የማን ራስ ነው? የቤተ ክርስቲያን ራስ ማን ነው? ማን ነው የቤተ ክርስቲያን ራስ? ክርስቶስ ነው። ከራስ በላይ ሕዋስ የለም። የመጨረሻው ከፍ ያለው የሰውነት ክፍል ራስ ነው። ለቤተ ክርስቲያንም ከእርሱ የሚቀድም የለም። ስለዚህ ከላይ መስቀሉን አድርጋለች። ራሴ ክርስቶስ ነው እያለች እኮ ነው ቤተ ክርስቲያን። አንድም መስቀል የድል ምልክት ነው። አምላኬ በመስቀሉ ድል አድርጎ ነፃነትን ሰጥቶኛል ብላ ስትመሰክር ነው። ነፃ አውጪዋን ክርስቶስን መስቀሉን ከላይ ከፍ አድርጋ ነፃ ያወጣኝ እርሱ ነው እያለች ትመሰክራለች። ይህም ብቻ ደግሞ አይደለም። እስራኤላውያን ከግብፅ ወጥተው ሀገራቸው እስኪገቡ ድረስ እግዚአብሔር በአምደ ብርሃን ይመራቸው ነበር። የዛሬዋን ቤተ ክርስቲያን መንገደኛ ናት። ምዕመናን መንገደኛ ናት ቤተ ክርስቲያን። ትጓዛለች ቤተ ክርስቲያን፣ ትሄዳለች ቤተ ክርስቲያን። መንገዷ ራሱ ክርስቶስ ነው። ምልክቱ ደግሞ መስቀል ነው። ክርስቶስ ነፃ እንዳወጣን ከቤተ ክርስቲያን በላይ የሚመሰክር ማንም የለም። ከሰማይ ወደ ማህፀነ ድንግል፣ ከማህፀነ ድንግል ወደዚህ ዓለም፣ ከዚህ ዓለም ወደ መልዕልተ መስቀል፣ ከመልዕልተ መስቀል ደግሞ ወደ ከርሰ መቃብር እስከ ወደቅንበት መቃብር ድረስ ወርዶ የታሰርንበትን ትብታብ የፈታው ነፃነትን ያወጀልን መርገመ ስጋን መርገመ ነፍስን ያስወገደልን እሱ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ቤተ ክርስቲያን ይህንን ስትመሰክርለት ትኖራለች። ታዲያ ክርስቶስ ነፃ አወጣን ማለት ቅዱሳን ነፃ አያወጡም ማለት ግን አይደለም። ክርስቶስ አድኖናል ማለት ቅዱሳን አያድኑም ማለት አይደለም። ወይም ቅዱሳን ነፃ ያወጡናል ስንል እግዚአብሔር ነፃ አላወጣንም፣ ነፃ ያወጣንም ማለት አይደለም። እንደዚህ አይነት ትርጉም በእውነት የለም። እንደዚህ አይነት ትርጉም የለም። ከቅዱስ ያሬድ ክርስቶስ ቀድሟል።
ይህንን በመናገር ማቴዎስ ወንጌል ምዕራፍ 10 ቁጥር 1 ስትመለከቱ ወጸውዖሙ ለአሰርቱ ወክልኤቱ አርዳኢሁ አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱን ጠራቸው ይላል ቁጥር 1 ላይ። 7 ላይ ደግሞ ዱያነ ፈውሱ፣ እኔ ሕሙማንን ፈውሳቸው እንደነበር እናንተም ፈውሱ፣ አድኑ አላቸው ለሐዋርያት። አሁን ክርስቶስ አድኑ እያለ ሐዋርያት አያድኑም ማለት እንዴት ያለ ያለመታደል ነው በእውነት። ዱያነ ፈውሱ፣ የታመሙትን አድኗቸው። እለ ለምጽ አንጽሑ፣ በኦሪት ለምጽ በጣም ከባድ ናት። ለምጽ የያዘው ሰው ከቤቱ አይወጣም፣ በከተማ እንዳይገኝ ይወገዛል፣ ይሰደባል፣ ኃጢአተኛ ይባላል። ጌታ አለ ለምጽ አንጽሑ። በለምጻቸው ምክንያት ከሰው ተደብቀው ተሸሽገው የሚኖሩትን እነዚያን ለምጻቸውን ከነሱ አርቁና ነፃ አውጧቸው። ሙታን አንሱ፣ ሙታንን አስነሱ፣ አጋንንት አውጡ፣ አጋንንትን አስወጧቸው፣ ነፃ አውጡ አላቸው ክርስቶስ። ቅዱስ ያሬድ ደግሞ ነፃ አውጪዎች አላቸው። ከጌታው ነው የተማረው። ረድኤታቸው በሁላችን ይደርብን። ስለዚህ ምዕመናን አትሸማቀቁ። ቅዱሳን ያድናሉ፣ ቅዱሳን ነፃ ያወጣሉ፣ ቅዱሳን ይፈውሳሉ። ግን ከእግዚአብሔር ተለይተው አይደለም። ከእግዚአብሔር ተለይተው ምንም አያደርጉም። ከእግዚአብሔር የተለየ ቅዱስም የለንም። ከእግዚአብሔር የተለየ ነቢይ የለንም። ከእግዚአብሔር የተለየ ሐዋርያ የለንም። ከእግዚአብሔር የተለየውን ሰው ቤተክርስቲያን ቅዱስ አትለውም። ከእግዚአብሔር ጋር ሆነው ግን ያድናሉ። እግዚአብሔር በቅዱሳን ድንቅ ነው ይላል መጽሐፍ። እግዚአብሔር በቅዱሳን ምንድን ነው? ተናገሩ። እግዚአብሔር በቅዱሳን ድንቅ ነው፣ ቅዱሳንም ደግሞ በእግዚአብሔር ድንቅ ናቸው። እግዚአብሔር በቅዱሳን ያድናል፣ ቅዱሳንም በእግዚአብሔር ያድናሉ። ይሄ መጽሐፍ የተናገረው ነው። ስለዚህ ነፃ አውጪዎች አለና በመጨረሻ ምስለ መለኮት ያድራ ነፍሳት ይሆሙ። መጠቅለያውን አመጣው ቅዱስ ያሬድ። ከመለኮት ጋር ይውላሉ አለ። ከመለኮት ጋር ያድራሉ፣ ከመለኮት ጋር ይኖራሉ። ነፃ የሚያወጡት ከእግዚአብሔር ጋር ስለሚኖሩ ነው። ሰውነቶቻቸው ከእግዚአብሔር ጋር ስለሚኖሩ፣ ነፍሶቻቸው ከእግዚአብሔር ጋር በዓይናችን ብዙ ነገር አይተናል በእኛ ዘመን። እኔ ዝቋላ ገብረ መንፈስ ቅዱስ ተምሬአለሁ። ዛሬ አባታችን ዕለት ነው። ይህንን ባልመሰክር ልክ ይሆንኩ አይሰማኝ፣ ልክ አይሆንኩ አይመስለኝም በእውነት። ዝቋላ በእኛ ዘመን እኛ በነበርንበት ዘመን አንድ የተደረገ ታምር ልንገራችሁ። አንድ አባት የልጃቸው ዓይን ይታወራል፣ ሁለት ዓይኗ። ከዚያ በኋላ እንዲህ ቀና ብለው ሲያዩ የአባታችን የገብረ መንፈስ ቅዱስ ገዳማቸው ይታያል። አይ ወደ ገብረ መንፈስ ቅዱስ ይዣት እሄዳለሁ፣ ልጄ ትፈወስልኛለች ብለው አመኑ። ይገርማቸዋል። ተራራውን ስትጀምር አንድ ዓይኗ ቦግ ብሎ በራ። ከዚያ በኋላ ይዘዋት ወጡ ወደ ላይ። በአባታችን በአቡነ ገብረ መንፈስ ቅዱስ በደጃቸው በበራቸው ደግሞ ስትቆም ሁለተኛው ዓይን በራ። ይህንን ያደረገ አምላካችን እግዚአብሔር ክብር ምስጋና ለስም አጠራሩ ይሁን። ይሄ በእውነት መጽሐፋዊ ነው። ቅዱሳን በእግዚአብሔር ኃይል ያደርጋሉ። ደግሞ የዋሆቹ ምን ይላሉ? ተአምር ቢያደርጉ እንኳን በሕይወት እያሉ ነው እንጂ በሕይወት ከሌሉማ እንዴት ያደርጋሉ ይላሉ። በሕይወት የሌሉ እነሱ ናቸው ምዕመናን፣ የእግዚአብሔር እውነት የተጋረደባቸው፣ እግዚአብሔር የተለያቸው፣ ረድኤት የራቃቸው፣ የማይጠይቁ ለማወቅ ያልፈቀዱ በሐሰት የተሞሉ እነርሱ ናቸው ሙታን። ቅዱሳንስ ሙታን አይደሉም ወገኖቼ። ሞት ማለት ሰው ከእግዚአብሔር የሚለይበት እኮ አይደለም፣ ነፍስና ስጋ ናቸው የሚለዩት። ቅዱሳን ነፍሳቸው ከስጋቸው ብትለይ አጽማቸውን እግዚአብሔር አይለየውም፣ ነፍሳቸውንም እግዚአብሔር አይለይም። የኤልሳ አጽም ሙት ያስነሳው አጽም ስለሆነ ብቻ አይደለም፣ እግዚአብሔር ስላልተለየው ነው። እግዚአብሔር የቅዱሳንን አጥንታቸውን ይጠብቀዋል፣ ከነፍሳቸውም አይለይም። ለዚህ ነው ቅዱስ ያሬድ
ይከውን ብርሃን ሀብሃሉ አይጽምቲሆሙ ለጻድቃን፣ የጻድቃን አጥንታቸው ባለበት ብርሃን ይሆናል አለ። ይኸው በኤልሳዕ ታየ። መጽሐፍ ቅዱስ ይመሰክራል። ረድኤታቸው በእውነት በሁላችን ይደርብን። ቅዱሳን ያድናሉ። መጽሐፍ ቅዱስ ይላል አድኑ ብሎ የላካቸው አምላካችን ኢየሱስ ክርስቶስ ነው፣ እሱ ነው። ስለዚህ ነፃ አውጪዎች አላቸውና ሰውነቶቻቸው፣ ነፍሶቻቸው፣ ሰውነታቸው ከመለኮት ጋር ታድራለች። የተወደዳቸው ምዕመናን በዚህ ዓለም ለምንድን ነው የምንኖረው? ለምንድን ነው የምንኖረው? ሞት ካልቀረ መኖር ምን ያደርግልናል? የመኖር ጥቅሙ ምንድን ነው? ምዕመናን እኛ የክርስቶስ ልጆች ነን። እኛ የክርስቶስ ባለሟሎች ነን። ሀገራችን በሰማይ ነው። እግዚአብሔር ዓይን ያላያት፣ ጆሮ ያልሰማት፣ ልብ ያላሰባት፣ በምርምር የማይደረስባት፣ ሐዘን የሌለባት፣ መከራ የሌለባት፣ ክፉዎች የሌሉባት፣ ከሃዲዎች የሌሉባት ዓለም አለችን፣ መንግሥተ ሰማያት። ግን ለምንድን ነው በዚህ የምንኖረው? በዚህ የምንኖርበት ምክንያት ምንድን ነው? ምዕመናን እንዲህ ብላችሁ ጠይቃችሁ ታውቃላችሁ? የምንኖርበትን ምክንያት ማወቅ አለብን። ምዕመናን በዚህ የምንኖረው እግዚአብሔር በእኛ ስለሚኖር ነው። ማን በእኛ ስለሚኖር? ማን በእኛ ስለሚኖር? አዎ እግዚአብሔር በእኛ ስለሚኖር በዚህ እንኖራለን። እግዚአብሔር በእኛ አድሮ ስለሚያበራ፣ እግዚአብሔር በእኛ አድሮ የመረረውን ስለሚያጣፍጥ፣ እግዚአብሔር እኛን የክብሩ መገለጫ ስለሚያደርገን የፈጠራትን ዓለም እስኪጠቀልላት ድረስ ወደ ህልፈት እስኪወስዳት ድረስ እስከ ህልፈት ዓለም የሚሰራውን ስራ ሁሉ በልጆቹ አድሮ ስራውን ይሰራ ዘንድ ምዕመናን በዚህ ይኖራሉ። ክርስቶስ በእነርሱ ይኖር ዘንድ በዚህ የምንኖረው እግዚአብሔር በእኛ ተገልጦ በዚህ ዓለም የሚሰራውን ስራ እንዲሰራ ነው። ለዚያ ነው የምንኖረው። በዚህ ስንኖር ግባችን የመንፈስ ቅዱስ ማደሪያ መሆን፣ የእግዚአብሔር የክብሩ መገለጫ መሆን፣ ዳግማዊ አዳም ክርስቶስን በመምሰል ለማደግ፣ ቀዳማዊ አዳምን በክብር ለመተካከል፣ ከዚያም ቅዱስ ሥጋውን ክቡር ደሙን ተቀብለን ከፍ ለማለት እግዚአብሔር በእኛ እንዲያበራ በዚህ እንኖራለን። ወገኖቼ ለምንድን ነው በዚህ የምንኖረው የሚለው የሚገባን መስቀል ላይ ክርስቶስ ያደረገውን ነገር በአግባቡ መረዳት ስንችል ነው። በማቴዎስ ወንጌል ምዕራፍ 27 ላይ ተጽፎ እንደምታነቡት አምላካችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ ሳለ ከመስቀሉ እንዲወርድ ብዙ ድምፅ ነበር፣ ብዙ ጩኸት ነበር። ሰማይ ይጮሃል፣ ምድር ትጮሃለች። ፀሐይ ጨልማ ነበር፣ ጨረቃ ደም ሆና ነበር፣ ከዋክብት ረግፈው ነበር። ምንም አያውቅም የምንለው ድንጋይ እንኳን ጌታ የተሰቀለ ብሎ አፉን ከፍቶ ተሰንጥቆ ነበር። ሰማያውያንና ምድራውያን ይጨነቁ ነበር። አምላካችን ተሰቀለብን ብለው ይጨነቁ ይጠበቡ ነበር። ቅዱሳን በመስቀሉ ዙሪያ እንደ ግንድ ተረብርበው እያዘኑ ነበር። ደግሞ አይሁድ እስኩኬረድ መስቀልከ አምላክ ነኝ ስትል አልነበር እንዴ? ፈጣሪ ነኝ አላልክም ነበር? ድውያንን እፈውሳለሁ ትላል ነበር? ሙታንን አስነሳለሁ ትላል ነበር? እስኪ ያንን መለኮትህን አሁን ግለጠው፣ እስኪ እግዚአብሔርነትን ዛሬ አሳየን እያሉ ይጮሁ ነበር። ከሁሉ በላይ ደግሞ እናቱ ትጮሃለች ከመስቀሉ ስር ሆና፣ ወልድየ ወልድየ ፍሬ ማህፀንየ፣ ልጄ ክርስቶስ የኔ ማህፀን ካንተ ሌላ ማንንም አላፈራችም። ዘመድ የለኝ፣ በቤተ መቅደስ ያደግኩ ብቸኛ ነኝ። ወገን የለኝ፣ በሐዘኔ ጊዜ የሚያጽናናኝ የለኝ። እመቤታችን እኮ ምዕመናን ልጇ ተሰቅሎባት የምትገባበት ቤት እንኳን አልነበራትም። ዮሐንስ ነው ወደ ቤቱ ዟት የሄደው። ዛሬ ልታናግረኝ ይገባል ትል ነበር እመቤታችን። ክርስቶስ ከመስቀሉ አልወረደም።
ለፍጥረታቱ ሁሉ ብሎ አልወረደም። ለመላእክት ብሎ አልወረደም። ለእናቱ ብሎ ከመስቀሉ አልወረደም። አሁንስ በመለኮት የመጡ አምላክነቴን ልግለጥ ብሎ አልወረደም። ለምንድን ነው ያልወረደው ከመስቀሉ? ያ ሰዓት የሥራ ሰዓት ነበር። ያ ሰዓት ሰው የእግዚአብሔር መቅደስ ሆኖ የሚሰራበት ሰዓት ነበር። ያ ሰዓት ሰው ታላቁን ዋጋ ከእግዚአብሔር ተቀብሎ ትንሹን ሰውነቱን ለእግዚአብሔር መቅደስ አድርጎ የሚሰጥበት ሰዓት ነበር። ያ ሰዓት ሰውን እግዚአብሔር በደሙ መቅደስ አድርጎ የሚገዛበት ሰዓት ነበር። ያ ሰዓት እግዚአብሔር አዳምን የሚነጥቅበት ሰዓት ነበር። ከዲያብሎስ እጅ የሚነጥቅበት፣ ከዓለም እጅ የሚነጥቅበት፣ ከኃጢአት እጅ የሚነጥቅበት፣ ከመርገመ ሥጋ ከመርገመ ነፍስ እጅ የሚነጥቅበት፣ ሰውን ነጥቆ የራሱ ብቻ የሚያደርግበት መቅደስ አድርጎ የሚያንጽበት ሰዓት ነበር ያ ሰዓት። ስለዚህ ከመስቀሉ አልወረደም። አምላክ ተሰቅሎ ሰውን መቅደስ አድርጎ ሰርቶታል። ወገኖቼ እግዚአብሔር ሰውነታችንን ይፈልገዋል። እግዚአብሔር ሰውነታችንን ይፈልገዋል። ለዚህ ሰውነት እግዚአብሔር ሰው ሆኖለታል። አምላክ ሰው ሲሆን ሰው የእግዚአብሔር መቅደስ ሆነ። አምላክ ሰው ሲሆን የጎሰቆለው የሰው ሰውነት በወርቅ የታተመ የንጉሡ የእግዚአብሔር አዳራሽ ሆነ። ሰው የሆነው እኛን መቅደስ አድርጎ በእኛ ሊያድር ነው። ምዕመናን በእኛ ሊያድር ነው። ነቢያት ይህንን ተናግረውታል። ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ በአንደኛው ቆሮንቶስ መልእክቱ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ በእነርሱ እኖራለሁ ይላል። በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ። እነርሱ ሕዝብ ይሆኑኛል፣ እኔም ደግሞ አምላክ እሆናቸዋለሁ አለ። የመጣበት ዓላማ ይህ ነው ምዕመናን። በእነርሱ እኖራለሁ፣ እግዚአብሔር በእኛ ይኖራል፣ በመካከላችን ይመላለሳል። የምዕመናን አምላክ ክርስቶስ ተብሎ ይጠራል። የኦርቶዶክሳውያን አምላክ ክርስቶስ ተብሎ ይጠራል። በመካከላችን ይኖራል። እኛ በዚህ ዓለም የምንኖረው እሱ በመካከላችን ኖሮ የሚሰራው ስራ ስላለ ነው። የሚሰራው ስራ ስላለ የእግዚአብሔር ወገን መሆን ቀላል አይደለም ምዕመናን። ክቡር ዳዊት ብፁዕ ሕዝብ ዘእግዚአብሔር አምላኩ ይላል። እግዚአብሔር አምላኩ የሆነለት ሕዝብ ብፁዕ ነው ማለት ነው። ማን አምላኩ የሆነለት? ማን አምላኩ የሆነለት? እግዚአብሔር አምላኩ የሆነለት ሕዝብ ብፁዕ ነው አለ። አምላክ ያልሆነው አምላክ የሆነበት ብዙ ስለሆነ ነው። ፈጣሪ ያልሆነው ፈጣሪ የሆነበት ብዙ ስለሆነ ነው። እግዚአብሔር ዘላለማዊ አምላክ ነው። እግዚአብሔር የፍቅር አምላክ ነው። ዘላለማዊ ያልሆነ ጊዜያዊ አምላክ የሚገዛቸው አሉ። ፍቅር የሌለው አምላክ የሚገዛቸው አሉ። የፍቅር አምላክ ዘላለማዊ አምላክ እግዚአብሔር የሚገዛቸው ምዕመናን እነሱ ብፁዓን ናቸው አሉ። እግዚአብሔርን አምላክ ማድረግ ግን እንዲህ እንደሚወራው ቀላል እንዳይመስላችሁ ምዕመናን፣ ቀላል አይደለም። እግዚአብሔርን አምላክ አድርጎ መኖር ቀላል አይደለም። የኛ ዘመን ክርስትና ከአፍ የዘለለ አይደለም። በእውነት ከአፍ የዘለለ አይደለም። እግዚአብሔርን አምላክ ማድረግ በቃል ሲናገሩት ቀላል ነው፣ በሕይወት ግን ከባድ ነው። ሊቃውንቱ ሲተረጉሙ እንዲህ ብለው ተርጉመውታል ይህንን ገጸ ንባብ ከእግዚአብሔር በቀር በማንም የማይመካ ማለት ነው። እግዚአብሔርን አምላኩ ያደረገ ብለው ተርጉመውታል። ከእግዚአብሔር በቀር በማንም የማይመካ እግዚአብሔርን አምላኩ ያደረገ ሰው በዚህ ዓለም የሚመካበት ነገር የለውም። ሀብቱ አያስመካውም፣ ወርቁ አያስመታውም፣ ገንዘቡ አያስመካውም፣ ሹመቱ አያስመካውም። የነዚህን ሁሉ ኃላፊነት የተረዳ ነው። የእግዚአብሔርንም ዘላለማዊነት ያወቀ ነው። የእግዚአብሔርን አምላክ አድርጎ የሚኖር ሰው በእግዚአብሔር ብቻ ይመካል።
በእርሱ እንድንመካ እግዚአብሔር ለሁላችን ማስተዋሉን ያድለ። የእግዚአብሔር የመሆን ምልክት በእውነት ይህ ነው ምዕመናን። ስለዚህ በዚህ የምንኖረው እግዚአብሔር በእኛ አድሮ ስራውን እንዲሰራ ነው። ወገኖቼ እግዚአብሔር እኛን በጣም ይፈልገናል። እኛ ሰውነታችንን እንወደዋለን። እኛ ሰውነታችንን እናከብረዋለን። እኛ ለሰውነታችን እንጨነቃለን። እግዚአብሔር ከዛ በላይ ይወደዋል። እግዚአብሔር ከዛ በላይ ይፈልገዋል። እግዚአብሔር ከዚያ በላይ ዋጋ ከፍሎለታል። ዋጋ ከፍሎለታል። ሰውነታችንን እግዚአብሔር እንደሚወደው ወቁ። ሰዎች ሊንቁን ይችላሉ። ሰዎች ሊያዋርዱን ይችላሉ። ሰዎች ቦታ ላይሰጡን ይችላሉ። እግዚአብሔር ግን ለሁላችን ቦታ አለው። እግዚአብሔር ለሁላችን ክብር አለው። የእያንዳንዳችን ሰውነት እግዚአብሔር የሞተለት ነው። የእያንዳንዳችን ሰውነት ዋጋ የተከፈለለት ነው። እግዚአብሔር እኛን ይፈልገናል። ምዕመናን አብ ቢባል ቃሉን ሰጠን። መንፈስ ቅዱስ ቢባል ቃሉን ሰጠን። ወልድ ራሱን ሰጠን። ራሱን ለሰጠን ለእግዚአብሔር የምንሰጠው ራሳችንን ነው። አዎ ገንዘብ መስጠት ይገባል። ምጽዋት መመጽወት ይገባል። አስራትን ማቅረብ ይገባል። ከአካላችን በአፋ ያለውን ለእግዚአብሔር ማምጣት ይገባል። ከሁሉ በላይ ግን ራስን መስጠት ይቀድማል። ምዕመናን ራስን መስጠት ይቀድማል። ይሄ በመጽሐፍ የተጻፈ ነው። በራዕየ ዮሐንስ ምዕራፍ 3 ቁጥር 20 ላይ ስትመለከቱ እንዲህ ይላል፣ በደጅ ቆሜ አንኳኳለሁ ይላል። በደጅ ቆሜ ምን እላለሁ? እስኪ ሁላችሁም በደጅ ቆሜ አንኳኳለሁ በሉ እስኪ ድገሙት አንድ ጊዜ። አሁንም አንድ ጨምሩ። በደጅ ቆሜ አንኳኳለሁ። ይሄ ለሰው ልጅ ሁሉ የተነገረ ነው። እግዚአብሔር የማያንኳኳበት የሰው ደጅ የሰው ልቡና የለም። እሺ ብሎ ድምፄን ሰምቶ በሩን የሚከፍትልኝ ቢኖር እገባለሁ። እርሱ ከእኔ ጋር እራት ይበላል፣ እኔም ደግሞ ከእርሱ ጋር እራት እበላለሁ አለ። አሁን ልብ በሉ ምዕመናን፣ በሩን ሳይከፍት ሰው ድምፁን ሳይሰማ እራት ማቅረብ አይችልም። እራቱ በኋላ የሚደርስ ነው። መጀመሪያ መስማት ይቀድማል። መጀመሪያ በሩን መክፈት ይቀድማል። መጀመሪያ መቀበል ይቀድማል። ከዚያ በኋላ እራት ማቅረብ አለ። ከዚያ በኋላ አብሮ መብላት አለ። ከዚያ በኋላ ተድላ ደስታ አለ። እግዚአብሔር እንዲህ እንድንሆን ይፈልጋል። አስቀድመን ለእግዚአብሔር ልቡናችንን እንስጠው። በፍቅር ልቡናችን ለእግዚአብሔር እንስጥ። ከዚያ በኋላ የኛ የሆነው እግዚአብሔር ይሆናል። ወገኖቼ እግዚአብሔር ገንዘብ ፈልጎ ወርቅ ፈልጎ ከሰማይ አልወረድም። ማደሪያውን አጋንንት ሲጫወቱበት መቅደሱ ይሆን ዘንድ የሰራው የሰው ልጅ የአጋንንት መጫወቻ ቢሆንበት አጋንንትን አስወጥቶ በእኛ ያድር ዘንድ ነው ከሰማይ ወርዶ የመጣው። ልቡናችንን ፈልጎ ነው። በማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ አንድ ጸሐፊ ጌታን መጥቶ እንዲህ አለው፣ ጌታዬ ቤት ትኖራለህ አለው። ክርስቶስ ሲመልስ ለቀበራርት የሚኖሩበት ጉድጓድ አላቸው፣ ለሰማይ ወፎች በዛፍ ላይ የሚጠለሉበት መጠለያ አላቸው። ሁሉን የፈጠርኩት እኔ እኮ ማደሪያ የለኝም አለ ጌታ። ራሴን የማስጠጋበት የለኝም፣ ራሴን የማሳርፍበት የለኝም፣ የተወሰነ ቦታ የለኝም አለ። የጌታ ሕይወቱ የትህትና ነው ምዕመናን። እንደውም አባቶቻችን ሲተረጉሙ አምላካችን ኢየሱስ ክርስቶስ ቀኑን ሙሉ ሲያስተምር ይውላል። ሰዎች እንደውም እያዩ እንደው ወገን የለውም ይሉት ነበር ጌታን። ዘመድ የለውም፣ ውሃ ጠጣ የሚለው የለም፣ እረፍ የሚለው የለም፣ ይደክመሃል የሚለው ወገን የለውም እያሉ ሰዎች ያዝኑለት ነበር። አንዱ ትህትናው ነው። በዚህ ዓለም ጌታ ቤት አልገነባም። ዋናው ምስጢር ግን ከትምህርታችን ጋር የተያያዘ ነው። ቅዱስ ዮሐንስ አፈወርቅ ሲተረጉመው ወመሰለ ቆናጽለ በአጋንንት፣ ቀበራርቱን በአጋንንት መስሎ ነገረው። እስመ አጋንንት ሎሙ ውስተ ነፍስ ከብዙ ማኅደር ወአንሳ አልብየ ንዑስ መካን ውስተ ልብከ። አንተ ሰው
ያልፈጠሩ አጋንንት ባንተ ልቡና ውስጥ ሰፊ ቦታ አላቸው፣ ሰፊ አዳራሽ አላቸው፣ የሚከተቱበት እልፍኝ አላቸው። የፈጠርኩ እኔ ግን በልቡና ውስጥ ምንም ቦታ የለኝም አለ ጌታ። ወገኖቼ ዛሬ የኛም ሕይወት ይህንን ይመስላል። ለብዙ ነገር ቦታ አለን። ልቡናችን ለብዙ ነገር ቦታ አለው። ለእግዚአብሔር ግን ቦታ አጥተናል። በእኛ ልብ የማይመላለስ ነገር የለም። ገንዘብ ቦታ አለው፣ ሹመት ቦታ አለው፣ ሀብት ቦታ አለው፣ ምግብ ቦታ አለው፣ መጠጥ ቦታ አለው። ስጋችንን የሚያኖረው ነገር ሁሉ የልባችንን ሜዳ አጨናንቆታል። የልባችንን ፈጣሪ እግዚአብሔርን ግን በልቡናችን ውስጥ ቦታ ረሳ ነው። ወገኖቼ ዛሬ ሰው ለብዙ ነገር ጊዜ አለው። ለቤተሰቡ ጊዜ አለው፣ ለልጆቹ ጊዜ አለው፣ ለእናቱ ጊዜ አለው፣ ለአባቱ ጊዜ አለው፣ ለስራው ጊዜ አለው፣ ለሚጫወትበት እንኳን ጊዜ አለው፣ የሚዝናናበት ጊዜ አለው። ገንዘቡን ቁጭ ብሎ የሚያስብበት ጊዜ አለ። ልጆቹን ቁጭ ብሎ የሚያስብበት ጊዜ አለ። ትምህርቱን ቁጭ ብሎ የሚያስብበት ጊዜ አለ። እነዚህ ሁሉ ጊዜ አላቸው። ጊዜን የሰጠን እግዚአብሔር ግን ጊዜ የለውም። በእውነት ያሳዝናል። ጊዜ ለሰጠን ለሱ ጊዜ ነፈግነው። ጊዜን ለፈጠረው ለሱ ጊዜ አጣን። ለቅዳሴው ጊዜ የለንም። ለጸሎት ጊዜ የለንም። ለመማር ጊዜ የለንም። እግዚአብሔርን ለማወቅ ጊዜ የለንም። ንስሐ ለመግባት ጊዜ የለንም። ቅዱስ ሥጋውን ክቡር ደሙን ለመቀበል ጊዜ የለንም። አረ ወገኖቼ እናስተውል። እሱ በጊዜ ሥጋውን ቆረሰ፣ ደሙን አፈሰሰ። እኛ ያንን ሥጋ ለመቀበል ያንን ደም ለመቀበል ጊዜ አጣን። ያሳዝናል በእውነት። እግዚአብሔር ለሁላችን ማስተዋልን ያድለን። ክርስትና ማለት ወገኖቼ የባሪያና የጌታ ምልልስ እንዳይመስላችሁ። ለእግዚአብሔር የሆነ ነገር ተናግረን የሆነ ነገር ከእግዚአብሔር የምንቀበል፣ ለእግዚአብሔር የሆነ ነገር ሰጥተነው የሆነ ነገር ደግሞ ከእርሱ የምንወስድ የምንቀባበል፣ እንዲሁ ዝም ብለን እየሮጥን የምናገለግለው፣ እንዲሁ ዝም ብለን ደፋ ቀና የምንልለት ጌታ እንደ ባሪያ ብቻ አድርጎ የሚገዛ ጌታ አይደለም ያለን ምዕመናን። እግዚአብሔር የፍቅር አምላክ ነው። ወገብሮ ለሰብእ እመሬተ ምድር ይላል መጽሐፍ። ሰውን ከምድር አፈር አበጀው ይላል። ፍቅሩን ያሳያል። ሌሎቹን ፍጥረታት በቃል ፈጠራቸው፣ በአርምሞ ፈጠራቸው። ሰውን ግን በእጁ ፈጠረው። ላንተ የበለጠ ቅርብ ነኝ ሲለው እኮ ነው። ላንተ የበለጠ ፍቅር አለኝ ሲለው እኮ ነው። ላንተ የማደርገውን ለማንም አላደርግም ሲለው እኮ ነው። መቅደሱ ነዋ ሰው ምዕመናን፣ የሚያድርበት መቅደሱ፣ የሚኖርበት መቅደሱ፣ ከሰማይ የሰፋ መቅደሱ፣ ከፍጥረታት ሁሉ የከበረ መቅደሱ ነው። በእጁ ሰራው፣ አሳመረው። እግዚአብሔር የሰራ ሁሉ ድንቅ ነው። የጥበቡ ጉልላት፣ የጥበቡ ፍጻሜ፣ የጥበቡ ዘውድ፣ የፍጥረታት ራስ ግን አዳም ነው። እኛ ነን ምዕመናን። እግዚአብሔር ከኛ ጋር ፍቅርን መለዋወጥን ይፈልጋል ምዕመናን። እግዚአብሔር ልጆቼ ብሎ እንዲጠራን አባቴ ብለን እንድንመልስ ይፈልጋል። ኮልታፎች እንኳን ብንሆን እግዚአብሔር ደስ ይለዋል ምዕመናን። ቅዱስ ዮሐንስ አፈወርቅ አባት አቀላጥፎ ከሚናገረው ልጁ በላይ እየተኮላተፈ የሚናገረው ልጁ ደስ ያሰኘዋል ይላል። እግዚአብሔር እኛ የምንጨምርለት ነገር የለም። ፍጹምነት ባይኖረን፣ ክህሎት እንኳን ባይኖረን፣ በአቅማችን እየተኮላተፍን ፍቅራችንን ስንገልጥ እግዚአብሔር ደስ ይለዋል ምዕመናን። እግዚአብሔር ደስ ይለዋል። ይህ ፍቅር ነው ግንኙነታችን ከእግዚአብሔር ጋር፣ የባሪያና የጌታ አይደለም። እግዚአብሔር ለሁላችን ማስተዋሉን ያድለን። በአንድ በአበው ታሪክ ላይ ምን የሚል ታሪክ አገኘው? አንድ ገበሬ ነበር ይላል እና ባጠገቡ መነኮሳት አሉ። የገበሬው አምላክ እግዚአብሔር፣ የመነኮሳቱ አምላክ እግዚአብሔር ነው እና እነሱ ይሰግዳሉ፣ ይጸልያሉ፣ ይጋደላሉ።
እና ወደ እነሱ ሄደና እንደነሱ መጸለይ አቃተው። እነሱ የሚሉትን ማለት አልሆነለትም። ከዚያ በኋላ ይህ ሰው ምን አደረገ? መጣና እግዚአብሔር ሆይ እኔ እንደነሱ ጠንካራ አይደለሁም፣ ኃይል የለኝም የነሱን ያህል። እነሱ የሚጸልዩትን ምን አላውቀውም፣ ግን ልቡናዬን እጠብቃለሁ፣ በንጽህና እኖራለሁ። ግን አንድ ነገር ልንገርህ አለው እግዚአብሔርን፣ በፍጹም ልቤ እወድሃለሁ፣ አንተ ጠብቀኝ እያለ ወደ ስራው ይሄዳል። እነሱ ሲጸልዩ እየሰማ እሱም እንደምወድህ አንተ ታውቃለህ፣ በፍጹም ልቤ እወድሃለሁ እያለ ይችን እየተናገረ ወደ ስራው ይሄዳል። ከዕለታት በአንድ ቀን ከመነኮሳቱ አንዱ ታላቁ አባት እግዚአብሔር ሆይ መንገድህን አሳየኝ ብለው ቢጸልዩ ይህንን ገበሬ ተከተለው አለ እግዚአብሔር። እግዚአብሔር ፍቅርን የሚፈልገው ምዕመናን ከኛ ሁለንተናችንን ልንሰጠው በእውነት ይገባናል። እግዚአብሔር ለሁላችን ማስተዋሉን ያድለን። ቅዱስ ዮሐንስ አፈወርቅ ልቡናችሁን የመንፈስ ቅዱስ ማደሪያ አድርጉት እንጂ የአጋንንት መጫወቻ አታድርጉት አለ። ዘፈን የአጋንንት ነው። ሐሜት የአጋንንት ነው። ተንኮል የአጋንንት ነው። ዘረኝነት የአጋንንት ነው። ከልቡናችን እነዚህን ማውጣት በእውነት ይገባናል። እግዚአብሔር ለሁላችን ማስተዋሉን ያድለን። ቅዱሳን የምንላቸው ይህንን ግብ አሳክተው የተገኙ ናቸው። በዘመናቸው ሁሉ ከእግዚአብሔር ያልተለዩ፣ ሰውነታቸውን ለእግዚአብሔር የሰጡ፣ እግዚአብሔር የተገለጠባቸው ናቸው ምዕመናን። ቅዱስ ማለት ልዩ ማለት ነው። ቅዱሳን ማለት ደግሞ የተለዩ ማለት ነው። ከነማን ነው የተለዩት? በምንድን ነው የተለዩት? ከሁላችን ተለይተዋል። እኛ ያልቻልነውን በመቻል ከሁሉ ተለይተዋል። እኛን ያሸነፈንን በማሸነፍ ከሁሉ ተለይተዋል። እኛ ያላየነውን በማየት ከሁሉ ተለይተዋል። የሚገርመው ግን የሰሙት እንደኛው ነው። የሰማነው አንድ ነው። ሲተገበር ነው ልዩነት የፈጠረው። እነሱም እግዚአብሔር ዘላለማዊ አምላክ እንደሆነ ሰምተዋል፣ እኛም ሰምተናል። እነርሱም ዓለም ኃላፊ እንደሆነ ሰምተዋል፣ እኛም ሰምተናል። እነርሱ ግን በትክክል አመኑ፣ ዓለም እንደምታልፍ አመኑ። እኛ ግን አላመንም። ዓለም እንደምታልፍ እናምናለን እንላለን በአፋችን፣ አኗኗራችን ያንን አያሳይም። ልቡናችን አልተቀበለውም። ለዚያ ነው እንደማታልፍ አድርገን ያዝናት እንጂ እንደምታልፍ አድርገን አይደለም። እዚህ የምንቀር ነው የምንመስለው፣ እዚህ የምንቀር ነው የምንመስለው እንጂ ሀገር ያለን አንመስልም። መንግሥተ ሰማያትን የምንጠብቅ አንመስልም። ቅዱሳን ግን በእውነት አመኑ፣ አሳመኑ። ቅዱስ ዮሐንስ አፈወርቅ ስለ ዓለም ሲናገር እንዲህ ይላል፣ ዓለምሰ ቤተ ተውኔት ይእቲ ይላል። ዓለም የተውኔት ቤት ናት ይላል። ድራማ የሚሰራባት ቤት ማለት ነው። ቤተ ተውኔት ድራማ የሚሰራበት ስፍራ ማለት እውነት ያልሆነውን ነገር እውነት አድርገው ሰዎች የሚያሳዩበት ቤት ማለት ነው። መቼም ሁላችንም እናውቀዋለን። በእውነት የሚያስደንቅ ምሳሌ ነው። አሁን ድራማ የሚሰሩ ሰዎች ነገሩን እውነት አድርገው ነው የሚሰሩት። እያለቀሱ ይተውኑታል። እኛም እያለቀስን እናያለን። ብዙ ሰው እያለቀሰ ያያል። ነገሩ ሁሉ እውነት ነው የሚመስለው። ሐሰት አይመስልም፣ ማስመሰል አይመስልም፣ ድራማ አይመስልም፣ እውነት ይመስላል። በመድረኩ ላይ ያለው ነገር ሁሉ እውነት ነው የሚመስለው፣ ግን እውነት አይደለም። እውነት ይመስላል፣ ግን እውነት አይደለም። ወዲያው መውረድ አለ። በመድረኩ ላይ እኮ ጠቅላይ ሚኒስትር ሆኖ የሚሰራ ሰው ሊኖር ይችላል። ሲወርድ ጠቅላይ ሚኒስትር መሆን ይችላል? አይችልም። ስርዓቱን ጠብቆ የቀደመ ማንነቱን ይዞ ነው አይደል የሚሄደው? ባለጸጋ ሆኖ ሊሰራ ይችላል። ሲወርድ ከድህነቱ ጋር ነው የሚገናኘው። ምንም ሆኖ ይስራ፣ ያ ህይወቱ አይደለም። ሲወርድ ሌላ ህይወት አለው። ዓለም እኮ እንደዚህ ናት ምዕመናን። ዓለም እንደዚህ ናት፣ ቤተ ተውኔት ናት። ያልፋል፣ ወዲያው ነው የሚያልፈው። የድራማው ጊዜ ጥቂት እንደሆነ የዓለምም ነገሯ ጊዜዋ ጥቂት ነው። መፈራቱም ያልፋል፣ መወደዱም ያልፋል፣ መከበሩም ያልፋል። ታሪክ ይቀየራል።
የሁሉ እናት መቃብር ሁሉም በአንድነት ትሰበስበዋለች። ከቤተሰብ ጋር የነበረው ጨዋታ ያልፋል። ከጓደኛ ጋር የነበረው ነገር ያልፋል። በመንገድ አቤት አቤት መባሉ ያልፋል፣ መከበሩም ያልፋል። ታዲያ ከዚህ በላይ ምን ድራማ አለ ምዕመናን? የሚያልፍ ግን አይመስልም። ዓለም ተሰጥታናለች ምዕመናን። የተሰጠችን ግን እንደ ድልድይ ነው፣ እንድንሻገርባት ነው። እኛ ግን እዚሁ ድልድዩ ላይ ቤት ሰርተን እንኖራለን ብለን እየታገልን ነው። ድልድይን ይሻገሩበታል እንጂ አይኖሩበትም። በዚህም ዓለም በመጠኑ እንኖራለን። ለነፍሳችን የሚጠቅመንን እንሰራበታለን። እግዚአብሔር በእኛ እንዲገለጥ እንኖርበታለን። ግን ትተነው እንሄዳለን። አባቶቻችን ይህንን ተረድተው በሁለንተናቸው ለእግዚአብሔር ተገዝተዋል። በሁለንተናቸው ይሄ አንተ ነው፣ ይሄ ደግሞ የኛ ነው አላሉ። ይህንን እንሰጥሃለን፣ ይህንን ደግሞ አንሰጥህም አላሉም። አባታችን አቡነ ገብረ መንፈስ ቅዱስን ገድላቸው ምን ይላቸዋል? አኮ ዘነበረ ከመ ሰብእ አላ ነበረ ከመ መላእክት ዲበ ምድር። ሰው ሆኖ ነው የተፈጠረው። ሰው ሆኖ እንደኛ ነፍስ ስጋ ያለው ሆኖ የሚመገብ ስጋ ይዞ የምታስብ የምትናገር ለሁሉም ሀልዮ ምቹ የሆነች ነፍስን ይዞ ነው የተገኘው። ግን እንደ ሰው በዓለም አልኖረም ይላል ገድሉ። እንደ ሰው ምግብ አልተመገበም፣ እንደ ሰው መጠጥ አልጠጣም፣ እንደ ሰው ከሰው ጋር አልኖረም። ዘመኑን ሁሉ ለእግዚአብሔር ሰጠው። ዘመኑን ሁሉ ከዘመኑ ይችኛዋ የኔ ናት አላለም። አባታችን አቡነ ገብረ መንፈስ ቅዱስ ዘመናቸው ሁሉ የእግዚአብሔር ነበር። ረድኤታቸው በእውነት በሁላችን ይደርብን። ስለዚህ የተወደዳቸው ምዕመናን ለእግዚአብሔር የምንሰጠው ሁለንተናችንን ነው። ሁለንተናውን ራሱን ሰጥቶ ራሳችን እንደጠየቀን ልናውቅ በእውነት ይገባናል። ዛሬ ስለ ዘመነ ምጽአት ነው ወንጌሉ የተነበበው። ወገኖቼ እግዚአብሔር ለዓለም 3 ዘመናትን ሰጥቷል። ስንት ዘመናትን? እስኪ ስንት ዘመናትን? 3 ዘመናትን። አንደኛው ዘመነ አበው ይባላል። ማን ይባላል አልኳቸው? ሁለተኛው ዘመነ ኦሪት ይባላል። ሁለተኛው ማን ይባላል? ሶስተኛ ዘመነ ወንጌል ይባላል። ሶስተኛው ማን ነው? ዘመነ ወንጌል። አንደኛ ማን ነው? ሁለተኛ፣ ሶስተኛ ዘመነ ወንጌል። ሊቁ ሲተረጉም እንዲህ ይላል፣ ዘመነ አበው ይመስል ሕፃነ፣ ዘመነ አበው ሕፃንን ይመስላል አለ። ዘመነ አበው ሕፃንን ይመስላል። ሕፃን የሚያድግ ነው ማለት ነው። ዘመነ አበውም የሚለወጥ ነበር። ሕፃን ኮነ ወሬዛ፣ ሕፃኑ ዘመነ አበው ተለውጦ ወጣት ዘመነ ኦሪትን ሆነ አለ። ወጣት ደግሞ ወደ ሽምግልናው ይሄዳል። ወወሬዛ ኮነ አረጋዌ፣ ያ ደግሞ ኦሪት ወጣቱ ኦሪት ደግሞ መጣና እሱም ሽማግሌ ወንጌልን ሆነ። ወአረጋዊ ሰይቱ የለጥ፣ አረጋዊው ዘመነ ወንጌል ግን አያረጅም አያልፍም። ከሽምግልና በኋላ ሌላ የዕድሜ ደረጃ የለም። ከዘመነ ስጋዌም በኋላ ሌላ ለሰው ልጅ የሚሰጥ ዘመን የለም። ከዘመነ ስጋዌ በኋላ ሌላ ዘመን የለም ምዕመናን። ስለዚህ ጌታ መብራታችሁ የበራ ወገባችሁ የታጠቀ ይሁን አለ። በድንገት እንደ ሌባ እመጣለሁ አለ። በድንገት ስለሚመጣ መብራታችን ሁልጊዜ መብራት አለበት። ሁልጊዜ መብራት አለበት። ወገባችንን ሁልጊዜ ልንታጠቅ ይገባናል። ሁልጊዜ መቼ እንደሚመጣ አናውቅምና፣ መቼ እንደሚመጣ አናውቅም። ስለዚህ ተዘጋጅታችሁ ኑሩ ተብለናል። የምንዘጋጀው እንዴት ነው? መቅደስ ልቡናችን ለእግዚአብሔር ንጹሕ አድርጎ በማቅረብ። ሰው ከእግዚአብሔር ተለይቶ ኃጢአትን ማሸነፍም አይችልም። የእግዚአብሔር ኃይልም አይገለጥበትም። አባቶቻችን የቅዱሳንን ተዋህዶና የእግዚአብሔርንና የቅዱሳንን ተዋህዶ በእሳትና በብረት ተዋህዶ ይመስሉታል።
ለነገረ ስጋዊ ሕጸጽ የሆነው ለሰው ይተረጎማል። ብረት ጥቁር ነው፣ ከእሳት ጋር ሲዋሃድ ግን ብሩህ ይሆናል። ይለወጣል ማለት ነው። ብሩህ ሆኖ ይታያል። ብረት ቀዝቃዛ ነው፣ ከእሳት ጋር ሲዋሃድ ይሞቃል። ሰውም ከእግዚአብሔር ከተለየ ጽሉም ነው፣ ራሱንም ማየት አይችልም። ሰው እግዚአብሔር የሚታይበት መስታወት ነው። መጽየትን ለእመ ኮነት ጽድልተ ታርእዮ ለገጽ ገሃደ። መጽየት የሰው ልቡና ንጹሕ በሆነች ጊዜ ለሰው እግዚአብሔርን ገልጣ ታሳያለች ይላል። ከእግዚአብሔር ጋር ስንሆን ሰውነታችን ብሩህ ሆኖ ነፍሳችን አብርታ እግዚአብሔርን ለሌሎች ታሳያለች። ከእግዚአብሔር ከተለየን ግን የለም። እግዚአብሔርን ስንዋሃደው ከኃጢአት ነፃ እንወጣለን። አሁን ብዙዎቻችን እንጠይቃለን አይደል? እኛ መሆን የምንፈልገው የእግዚአብሔር ነው፣ ግን የእግዚአብሔር መሆን ደግሞ አንችልም። የኃጢአት እንሆናለን። ንጹሕ መሆን እንፈልጋለን፣ ግን ንጹሕ መሆን አንችልም። መቀደስ እንፈልጋለን፣ ግን የምንገኘው በርኩሰት ስፍራ ነው። እኛ ልቡናችንን ለእግዚአብሔር መቼ ከለከል ነው? እኛማ እኮ ልቡናችንን ውሰድ ብለነዋል፣ ግን የሚያድርብን ሌላ ነው። የምንፈልገው ሌላ ነው፣ የሚሆነው ደግሞ ሌላ ነው። የምንጸልየው ሌላ ነው፣ በሰውነታችን የሚሆነው ሌላ ነው። ለእግዚአብሔር መገዛት አቃተን፣ ግን እንፈልጋለን እንላለን። ወገኖቼ አንድ ነገር በደንብ አድርጋችሁ ተረዱ፣ ከልቡናችሁ አውጡት። በመፈለግ የሚሆን ምንም አይነት ነገር የለም። ክርስትና ተጋድሎ ነው። ክርስትና ሩጫ ነው። ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ምዕራፍ 9 ቁጥር 24 ላይ ታገኙ ዘንድ ሩጡ ይላል። እስኪ ሁላችሁም በሉ፣ ድምፃችሁን ከፍ አድርጋችሁ በሉ። በሯጭ እየመሰለ ነው። ሩጫ ያስፈልጋል። ውድድር አለ ማለት ነው በዚህ ዓለም። ወዴት ነው ግን እኛ የምንሮጠው? እጁን ዘርግቶ ወደሚጠብቀን አምላካችን። ጠዋት ብንመጣ ይቀበለናል፣ ከሰዓት ብንመጣ ይቀበለናል፣ መሽቶብን ብንመጣም ይቀበለናል። መሮጥ ግን ግዴታ ነው። ሩጠን የምናገኘው ሽልማታችን ሌላ እንዳይመስላችሁ ራሱ ክርስቶስ ነው። ምዕመናን ራሱ ክርስቶስን ሽልማት አድርገን ለመቀበል እርሱን ለመውረስ መሮጥ ግዴታ ነው። አንድ ሰው እኔ እኮ መሮጥ እፈልግ ነበር ስላለ ሳይሮጥ ሳይወዳደር ሽልማት ሊያገኝ አይችልም። ማሸነፍ እፈልጋለሁ ስላለም አያሸንፍም። ተነስቶ መሰልጠን አለበት። ምዕመናንም መሰልጠን አለባቸው። ከኃጢአት ጋር መዋጋት ይገባል። ከክፉ ሐሳብ ጋር መዋጋት ይገባል። በልባችሁ ኃጢአትን መዋጋት፣ በሰውነታችሁ ኃጢአትን መዋጋት፣ የተቀደሳችሁ እንድትሆኑ መዋጋት ያስፈልጋል። መወዳደር ያስፈልጋል። ማሸነፍ ያስፈልጋል። ያን ጊዜ እንሸለማለን። ደግሞ ጠላት እንዳለን ማወቅ አለባችሁ። በራችሁን ዝጉ ምዕመናን። የልቡናችሁን በር፣ የልቡና በር የሚባሉት ሕዋሳት ናቸው። ንጉሥ ጠላት በመጣበት ጊዜ ምንድነው የሚያደርገው? በአራቱ ማዕዘን ያለውን በሩን ይዘጋል። ከዚያ በውጭ ሆኖ ይዋጋል። በሩን ክፍትፍት አድርጎ ጠላትን ወደ ቤቱ አስገብቶ የሚዋጋ ንጉሥ የለም። ይሄ በፈቃዱ ራሱ እንዲሸነፍ ያደረገ ነው። አሁን የብዙዎቻችን ሕይወት እኮ እንደዚህ ነው። እግዚአብሔር ምን ነው በእኔ የማያድር እንላለን። በራችንን በእግዚአብሔር ላይ ዘግተን ኃጢአት ምን ነው ሰለጠነብኝ እንላለን። በራችንን ለኃጢአት ከፍተን መጽሐፍ እንዲህ ይላል፣ ዘያበው ፍትወተ ውስተ ነፍሱ ይመስል ከመ ብእሲ ዘያበው አራዊተ ሀበ ቤቱ። ዓይኑን ለፍቶት፣ እጁን ለፍቶት፣ እግሩን ለፍቶት በሚሰናከልበት ቦታ ላይ የሚገኝ በዓይኑ ኃጢአትን የሚስባት በእጁ ኃጢአትን የሚጠቅሳት ሰው እሱ አራዊትን ወደ ቤቱ ያስገባ ሰውን ይመስላል አለ። አራዊት ወደ ቤት ከገቡ በኋላ መባላታቸውን አይተው። ስለዚህ ምዕመናን እግዚአብሔር ሁለንተናችንን ይፈልገዋል። መቅደስ እንድንሆን ሙቶልናል።
መቅደስ አድርጎ ፈጥሮናል። በአፍአ ካለው ከምናደርገው ነገር በላይ ሁሉ እንደ አባቶቻችን እንደ ቅዱሳን ሁለንተናችን ለእግዚአብሔር ልንሰጥ ይገባናል። መጽሐፍ ቅዱስ ጳውሎስ ሲናገር እናንተ የእግዚአብሔር መቅደስ ናችሁ ይላል። የማን መቅደስ ናችሁ? የማን መቅደስ? የእሱ መቅደስ እንድንሆን እግዚአብሔር ሁላችንን በቸርነቱ ያግዘን። ይቆየን።